የዘወትር አክብሮታዊ ሰላምታችን በያላችሁበት ይድረስ። ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ? የሰዓቱ ዜናችን ነው ተጀመረ። አበይት ጉዳዮችን አስቀድመን እናስታውቃቸው። የፌዴራል ፕሬዝዳንት ታዬ አጽቀሥላሴ የባህር በር ጉዳይ አይቀርም ሲሉ የሞገቱበት የዛሬው የአድዋ በዓል ንግግራቸው ብዙዎችን አስገርመዋል። ዝርዝሩን ዜናችን ይመለከተዋል። ከዚህ ባለፈ ፊልድ ማርሻል ብርሃኑ ጁላ የውጭ ጠላቶቻችን በሺ የሚቆጠሩ ታጣቂዎችን አሰልጥኖ አሰማርተውብን ነበር ሲሉ ይፋ አድርገዋል። ፊልድ ማርሻሉ ከባንዳዎች ጋር የምናደርገው ፍጥጫ ይቀጥላል ብለዋል። እንመለስበታለን። ጠቅላይ ሚኒስትር አብይ አህመድ በጦርነቱ ዙሪያ ድምጻቸውን ያሰሙበትን የስልክ ውይይት ማድረጋቸው ተሰምቷል። ጠቅላይ ሚኒስትሩ ከኩዌት የንጉሳን ቤተሰቦች ጋር ያደረጉት የስልክ ልውውጥ የዜናችን ትኩረት ነው። የኢትዮጵያ አየር መንገድ ጦርነቱ ተከትሎ ወደ ገልፍ ሀገራት የሚያደርገውን በረራ ዛሬም ማገዱን ይፋ አድርጓል። ከዚህ በተቃራኒው ታግዶ የነበረው የኤሚሬትስ አየር መንገድ በረራ በከፊል እንደሚጀምር ይፋ ሆኗል። ኢራን ላይ ሊፈጸም የሚችለው የአየር ድብደባ ግን ለሳምንታት ሊቆይ እንደሚችል የአሜሪካው ፕሬዝዳንት ትራምፕ አረጋግጠዋል። እነዚህና ሌሎችም ወቅታዊ ጉዳዮች የዜናችን ትኩረት ናቸው። እንደተለመደው እየሰማችሁ አብራችሁን ቆዩ። ወደ ቀዳሚ ጉዳያችን እናምራ። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ የኢትዮጵያ የባህር በር ማግኘት ጉዳይ የማይቀር ነው ብለዋል። ፕሬዝዳንቱ አስተማማኝና ዘላቂ የባህር በር የማግኘት መብታችን የአድዋ ሰማዕታት ካወረሱን የሉዓላዊነት አደራ የማይነጠል ጉዳይ ነው ሲሉ ከታሪካዊ ድል ጋር አስተሳስሮታል። ፕሬዝዳንቱ ይህን ያሉት 130ኛ የአድዋ ድል በዓል ከአኩሪ ታሪክ ወደ ብሩህ አድማስ በሚል መሪ ሀሳብ በአድዋ ድል መታሰቢያ በተከበረበት ወቅት ነው። ፕሬዝዳንት ታዬ አድዋን ስናስብ አባቶቻችንና እናቶቻችን ለሉዓላዊነት የከፈሉትን ዋጋ ብቻ ሳይሆን ለኢትዮጵያ የነበራቸውን ሰፊ ራዕይ ጭምር ነው ሲሉ በመልእክታቸው ጥቆማ ሰጥተዋል። የዛሬው የአድዋ ድል በዓል ትርጉሙ ነጻነትን በብልጽግና ማስዋብና ለቀጣይ ትውልድ የሚተርፍ አኩሪ ተግባር መፈጸም ማስተላለፍም እንደሆነ አስረድተዋል። በአድዋ ድል ማግስት የዲፕሎማሲ ትግል አንዱ ማጠንጠኛ ኢትዮጵያ ከዓለም የምትገናኝበትን የባህር በርና የወደብ ባለቤትነት የማረጋገጥ ጉዳይ ዋነኛው እንደነበር አውስተዋል። ዛሬም እኛ የምንሻው እንግዳ ጉዳይ ሳይሆን ይህንኑ የታሪክ መንገድና ፈለግ ነው ሲሉም ፕሬዝዳንቱ አጽንኦት ሰጥተዋል። አስተማማኝና ዘላቂ የባህር በር የማግኘት መብታችን የአድዋ ሰማዕታት ከወረሱን የሉዓላዊነት አደራ የማይነጠል ጉዳይ ነው ብለዋል። ጥያቄውን ዝንታለም ልንሸሸው ብንሞክር እንኳን መቼም ቢሆን ከኛ ሊነጠል የማይችል ህያው ሀቅ ስለመሆኑ በማብራራት ጭምር ኢትዮጵያውያን ሀገራዊ ሉዓላዊነታችንን ለማስከበር ያደረግነው የዘመናት ተጋድሎ ሲታይ ታሪክ ለኢትዮጵያ በጎና መልካም ነበር በማለት ይሁን እንጂ በአልፋጅና በሰሞንተኛ የፖለቲካ ርዕዮት ስሌት ታሪካችንና ስትራቴጂካዊ መልህቃችንን መስዋዕት እንድናደርግ ተገደናል ያሉት። ስለሆነም አድዋ የሚያስተምረን በመሰል ጉዳዮች ላይ የምንወስደው ስትራቴጂካዊ ውሳኔ ከታሪክ ትክክለኛ ጎን መቆም መቻል እንዳለብን ነው ብለዋል። ትላንት በአድዋ ድማ የተገኘ ወታደራዊ ድል ዛሬ በኢኮኖሚያዊና ጂኦፖለቲካዊ ድል ካልታጀበ ትርጉሙ ሙሉ እንደማይሆን በመሞገት የሀገራችን የኢኮኖሚ ጥማት የሚረካውና የ120 ሚሊዮን በላይ ህዝቦች ዕጣ ፈንታ ብሩህ የሚሆነው ኢትዮጵያ በጂኦግራፊ ግርግም ወይንም በየብስ እግረ ሙቅ አለመታሰሯን ስናረጋግጥ ብቻ እንደሆነ ነው የተናገሩት። ፕሬዝዳንቱ ሲቀጥሉ ይህን የምንለው እንደ አድዋ ጀግኖች ለሀገር ጥቅም ቅድሚያ በመስጠት የኢትዮጵያን የእድገት ትንሳኤ ለማብሰር መሆኑን የገለጹት መንገዳችንና መሻታችን የጉዞአችን ዳራም ሰላማዊና አብሮ ተባብሮ የማደግ ነው። የባህር በር ጥያቄያችንም የታሪክና የፍትህ ጥያቄ እንደሆን የትውልድ ህልውና ጉዳይ አድርጎ መረዳት ወሳኝ ነው ብለዋል። የአድዋ መንፈስ የሚጠየፈው ቅጥረኝነትን ያሉት ፕሬዝዳንት ታዬ ተገዥነት፣ ቅጥረኝነትና ባንዳነት ያሳዝንና ያሳዝብ እንደሆነ እንጂ ኢትዮጵያን አሸንፎ አያውቅም ሲሉ ነው የተናገሩት። ከዚህ ጋር በተያያዘ ፊልድ ማርሻል ብርሃኑ ጁላ ከህወሓት ከኦነግ ሸኔ ወይንም የኦሮሞ ነጻነት ሰራዊትና ከፋኖ ጀርባ ታሪካዊ ጠላቶቻችን አሉ ሲሉ ተናግረዋል። የፌዴራል ጦር ኃይሎች ጠቅላይ ኤታማዦር ሹሙ ፊልድ ማርሻል ብርሃኑ ጁላ በዚሁ የ130ኛ የአድዋ ድል መታሰቢያ በዓል ላይ ባሰሙት ንግግር በአማራ በትግራይና በኦሮሞ ህዝብ ጥያቄዎች ሽፋን ስር በመደበቅ የውጭ ኃይሎችን ተልዕኮ የሚያስፈጽሙና ኢትዮጵያ ለማፈራረስ የሚረባረቡ ያሏቸውን አካላት ክፉኛ ኮንነዋል። ፊልድ ማርሻሉ 21 ደቂቃዎች ገደማ በወሰደ ንግግራቸው በስም ባይጠቅሷቸውም ድርጊታቸውን ግን የዘመኑ ባንዳዎች ሲሉ የገለጿቸው ሲሆን ባለፉት 5 እና 6 ዓመታት በእነዚህ ክልሎች ውስጥ ለሚታዩ ግጭቶች የውጭ ጠላቶች ድጎማና ትጥቅ እየሰጡ ኢትዮጵያን እርስ በርሳቸው እንዲገዳደሉና እንዲዳከሙ ሲሰሩ መቆየታቸውን ያብራሩት። በአድዋ ጦርነት ወቅት ለሀገሩ የቆመ አርበኛ እንደነበረው ሁሉ ዛሬም የባንዳ ርዝራዦች መኖራቸውን የገለጹት ፊልድ ማርሻሉ እነዚህ ስማቸው ያልተጠቀሰ አካላት ከታሪካዊ ጠላቶች ጋር በማበር የሀገርን ብሔራዊ ጥቅም ለመሸጥ ተስማምተው እንደሚሰሩ ነው የሞገቱት። በተለይም የህዳሴ ግድብ እንዳይገነባ ኢትዮጵያ የባህር በር እንዳታገኝና ልማት እንዳይመጣ ከሚፈልጉ ኃይሎች ጋር በመወገን ኢትዮጵያን የማፈራረስ ተልዕኮ ተቀብለው እየሰሩ ስለመሆኑ ገልጸዋል። እነዚህን አካላት የማህበረሰብ ዝቃጮች ሲሉ የፈረጇቸው ሲሆን በትግል ስም ንጹሃን ዜጎችን ማገት፣ ሐኪሞችንና መምህራንን መግደል እንደዚሁም ትምህርት ቤቶችንና የልማት ፕሮጀክቶችን ማውደም ዋነኛ ተግባራቸውን ሲሉ ወንጅሏቸዋል። ፊልድ ማርሻሉ ንግግራቸውን ሲቀጥሉ የጊዜ መቁጠሪያውን 8 ዓመታት ወደ ኋላ በመመለስ በ2010 ዓ.ም የህዳሴ ግድብ ግንባታ መፋጠን በጀመረበት ወቅት ተቃጥቷል ያሉትን ከፍተኛ አደጋም አስታውሰዋል። በወቅቱ ታሪካዊ ጠላቶችና ስማቸው ያልተጠቀሱት ባንዳዎች ግንባር በመፍጠር 15000 ታጣቂዎችን ከሀገር ውጭ አሰልጥነው በግድቡ ላይ ቢለቁም በኢትዮጵያ ልጆች ተጋለው ሴራው መክኖ ግድቡ ተጠናቆ ዛሬ ኤሌክትሪክ መስጠት መጀመሩ ነው የተናገሩት።
እነዚህ ተዋጊዎች ለህዝብ መብት እየታገሉ እንደሆነ አድርጎ የሚረዳ ዜጋ ካለ ኤርትራን የማስገንጠልና የኢትዮጵያን የባህር በር የማሳጣት ተመሳሳይ ታሪክ በሀገሪቱ ላይ እንዲደገም የሚሰሩ ቅጥረኞች ስለመሆናቸው አለመረዳት ነው በማለትም ነው የበየኗቸው። ማንኛውም የብሔር የኢኮኖሚና የዲሞክራሲያዊ ጥያቄ ቢኖር የሀገር አጥርና ሉዓላዊነት ምሽግ የሆነውን የመከላከያ ሰራዊት መውጋት ሳያስፈልግ በፖለቲካዊ ስርዓት መታገል እንደሚቻል የገለጹት ፊልድ ማርሻል ብርሃኑ ከባዕዳን ጋር አብሮ የገዛ ሀገሩን ጦር የሚወጋ አካል ባንዳ እንጂ ታጣቂ ሊባል አይችልም ሲሉ ነው የፈረጇቸው። የሰዓቱ ዜናችን እንደቀጠለ ይገኛል። ወደ አሜሪካ፣ እስራኤል እንደዚሁም ኢራን ጦርነት እናምራ። የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ በመካከለኛው ምስራቅ በተቀሰቀሰው ጦርነት የስልክ ውይይት ማድረጋቸው ተሰምቷል። ጠቅላይ ሚኒስትር አብይ ኢራን በኩዌት የፈጸመችው ጥቃት ማውገዛቸውን የኩዌት ሚዲያዎች ዘግበዋል። ጠቅላይ ሚኒስትሩ በትናንትናው ዕለት ኢራን በኩዌት ላይ የፈጸመችውን ጥቃት ተከትሎ ከሀገሪቱ ልዑል አልጋ ወራሽ ሼክ ሳባህ ኻሊድ አልሐማድ አልሰባ ጋራ በስልክ መወያየታቸውን ዘገባዎች ጠቁመዋል። ጠቅላይ ሚኒስትሩ ከኩዌቱ አልጋ ወራሽ ጋራ ባደረጉት ውይይት በሀገሪቱ ሉዓላዊ ግዛትና የአየር ክልል ላይ የሚፈጸም ጥቃትን በጽኑ ማውገዛቸውን ኩና ወይንም የኩዌት ዜና ወኪል ዘግበዋል። እንደ ዘገባው ከሆነ አብይ ኢትዮጵያ በኩዌት ሲቪል መሰረተ ልማቶች ላይ የተፈጸመውን ጥቃት ታወግዛለች ብለዋል። እንደዚሁም ጠቅላይ ሚኒስትሩ በዚህ የስልክ ልውውጥ የኩዌት መንግስት አመራርና ህዝብ የሀገራቸውን ሉዓላዊነት የግዛት አንድነትና መረጋጋት ለማስጠበቅ የሚያደርጉትን ጥረት እንደግፋ ለማለታቸውን ምን ያከለው። አልጋ ወራሹ በበኩላቸው የኩዌት ኤምር የሆኑት ሼክ ሚሻል አልሐመድ አልጃባር አልሰባ ለፕሬዝዳንት ታዬ አጽቀሥላሴ መልእክት ማስተላለፋቸውንም ጠቁመዋል። ኤሚሩ ሼክ ሚሻል ፕሬዝዳንት ታዬ ለኩዌት የማያናወጥ ድጋፍ በማድረጋቸው ምስጋናቸውን ችረዋቸዋል። እንደዚሁም ጠቅላይ ሚኒስትር አብይ አህመድም ቀናይና ወንድማዊ አጋርነት በማሳየታቸው አመስግነዋቸዋል። ይህ የጠቅላይ ሚኒስትሩ አጋርነት ቀጠናዊ ውጥረት እጅግ በተባባሰበት በዚህ ወቅት በርካታ ኢትዮጵያን በሚኖሩበት የገልፎ ሀገራት ጥብቅ ዲፕሎማሲያዊ ግንኙነታቸውን እያስቀጥሉ እንደሚገኙ ማረጋገጫ ነው ሲል ዘገባው አትቷል። ከዚህ ጋር በተያያዘ የኢትዮጵያ አየር መንገድ የገልፎ ሀገራት በረራን ዛሬም እንደታገዱ ናቸው ብሏል። የኢትዮጵያ አየር መንገድ ወደ መካከለኛው ምስራቅ የሚደረጉ በረራዎች እንደተሰረዙ ስለመሆናቸውን ይፋ አድርገው በቀጠናው የአየር ክልል መዘጋት ምክንያት ወደ ኦማን፣ ቤይሩት፣ ባህሬን፣ ቴልአቪቭ፣ ዶሃ፣ ኩዌት፣ ዱባይ፣ ሻርጃህ፣ አቡዳቢና ዳማም ከተሞች የሚደረጉ በረራዎች እስከ ሌላ አዲስ ማስታወቂያ ድረስ መሰረዛቸውን ገልጸዋል። ተጓዦች የጉዞ ቀናቸውን መቀየር፣ ወደ ቅርብ ከተሞች ጉዞን ማዞር፣ ጥቅም ላይ ላለው ትኬት ሙሉ ክፍያ ተመላሽ ማግኘት እንደሚችሉ ይፋ አድርገዋል። ከኢትዮጵያ አየር መንገድ በዘለለ ከዓለማችን ግዙፍ የአቪዬሽን ተቋማት መካከል አንዱ የሆነው የኤምሬትስ አየር መንገድ ከሰሞኑ አስተላልፎት የነበረው የበረራ እገዳ በከፊል እንዲጀምር ወስኗል። ነገር ግን ኤምሬትስ በኢራን ሚሳይሎች መደብደቧን ቀጥላለች ተብሏል። በዚህ መነሻ ግዙፍ የንግድ ማዕከላቷንም እየዘጋች ነው ተብሏል። በተባበሩት አረብ ኤምሬትስ ውስጥ የምትገኘውን ራስ አልኬማ ከተማ የኢራን ጥቃት ደርሶባታል። በባህር ዳርቻ መዝናኛዎቿና በተራራዎች የምታወቀው ራስ አልኬም እጅግ ጸጥታ የሰፈነባት ብዙም ትኩረት የማይሰጣት ከተማ እንደሆነች ይታወቃል። ነገር ግን ኢራን አሁን የኤሚሬትን እያንዳንዷን ማዕዘን እየመታች የምትገኝበት ምልክት የሆነው ይቺ በጸጥታ የተሞላች ራስ አልኬይ ከተማ በመደብደቧ ሳቢያ ነው ተብሏል። ከተማዋ እንደ ዱባይ ወይም ደግሞ አቡዳቢ የፖለቲካና የንግድ ማዕከል ባትሆንም አሁን ጥቃት መድረሱ ኢራን በኤሚሬትስ ውስጥ ማንኛውም ቦታ ላይ እርምጃ ለመውሰድ መወሰኗን የሚያሳይ ነው ተብሏል። ሆኖም ግን ኤሚሬትስ ከሰሞኑ አግዳ የነበረው የአየር በረራ በከፊል እንዲጀምር ወስናለች። ከዛሬ የካቲት 3 ቀን 2018 ዓ.ም ምሽት ጀምሮ ከዱባይ ዓለም አቀፍ አውሮፕላን ማረፊያ ዲኤክስቢ እንደዚሁም ከዱባይ ወርልድ ሴንትራል አልማክቱም ዓለም አቀፍ አውሮፕላን ማረፊያ ወይንም ዲደብሊውሲ ከፊል የበረራ አገልግሎት ዳግም እንደሚጀምሩ አሳውቀዋል። ተጓዦች በሚመለከታቸው አየር መንገዶች አማካኝነት የበረራ ሰዓታቸው ካልተረጋገጠ በስተቀር ወደ አውሮፕላን ማረፊያዎቹ እንዳይመጡ ጥብቅ ማሳሰቢያ መተላለፉን ከዱባይ ሚዲያ ቢሮ የተገኘው መረጃ ያሳያል። ኤሚሬትስ የንግድ ገበያ ማዕከላቷንም ዘግታለች። በመካከለኛው ምስራቅ በቀጠለው በዚህ ከፍተኛ ወታደራዊ ግጭት ሳቢያ የተፈጠረውን የጸጥታ ስጋትን መቆጣጠር የተባበሩት ኤሚሬትስ የካፒታል ገበያ ባለስልጣን የሀገሪቱን የንግድ ገበያ ማዕከላት ለሁለት ተከታታይ ቀናት ዝግ ሆነው እንዲቆዩ መወሰኑን አስታውቋል። የሀገሪቱ የፋይናንስ ተቆጣጣሪ ተቋም ባወጣው መግለጫ መሰረት የአቡዳቢ ሴኩሪቲስ ኤክስቼንጅ እና የዱባይ ፋይናንሻል ማርኬት ከዛሬ ጀምሮ እስከ ነገ ድረስ ዝግ ሆነው ይቆያሉ ነው ያለው። ባለስልጣኑ ይህንን ውሳኔ ያስተላለፈው የሀገሪቱን የፋይናንስ ስርዓት ደህንነት ለመጠበቅና በቀጠናው እየታዩ ያሉ ድንገተኛ ክስተቶች በገበያው ላይ ሊያመጡ የሚችሉትን ያልተገባ መዋዠቅ ለመከላከል ካለው ኃላፊነት በመነሳት ስለመሆኑ ይፋ አድርጓል። ወቅታዊ መረጃዎቻችን እንደቀጠሉ ናቸው። ኢራን ላይ የሚፈጸም የአየር ላይ ድብደባ ለሳምንታት ሊቆይ እንደሚችል የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስታውቀዋል። በአሜሪካና እስራኤል ጥምረት በኢራን ላይ የተከፈተው የአየር ጥቃትና ኢራንም እየሰጠች ያለችው የአጸፋ ምላሽ ያለምንም ማቆሚያ ቀጥሏል። ጦርነቱ አሁን ሊባኖስንም ጭምር አጠቃሎ የሚገኝ ሲሆን ኢራን የምትደግፈው ሂዝቦላ እስራኤል ላይ ጥቃቶችን መክፈቱን ተከትሎ እስራኤልም ምላሽ እየሰጠች ትገኛለች። ቴህራን በበኩሏ ወደ እስራኤል ወደ ባህረ ሰላጤው ሀገራትና ቆጵሮስ ወደሚገኘው የብሪታንያ ጦር ሰፈር ሚሳይሎችንና ድሮኖችን እያዘነበች ትገኛለች። በኩዌት አልጃራ አካባቢ አንድ የአሜሪካ ጦር አውሮፕላን ከሰማይ ሲወድቅ የአውሮፕላኑ አብራሪ በፓራሹት ሲወርድ ታይቷል። የኩዌት መከላከያ ሚኒስቴር የአሜሪካ አውሮፕላኖች መከስከሳቸውን ገልጾ የአውሮፕላኑ አባላት ግን በሰላም መትረፋቸውን አስታውቋል። በባህረ ሰላጤው ያለውን የመርከብ ትራንስፖርት ያስቆመው ጦርነት ተከትሎ ዛሬ የነዳጅ ዋጋ በከፍተኛ ሁኔታ ጨምረዋል። ይህም የዓለማችንን ኢኮኖሚ እንቅስቃሴ አደጋ ላይ የጣለ ወሳኝ እጥፋት ሆኖ ተመዝግበዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን ሕዝብ አሁንም ተነስተው መሪዎችን እንዲገለብጥ ጥሪ ማቅረባቸውን ቀጥለዋል። የአየር ጥቃቱ ለሳምንታት ሊቆይ እንደሚችል ጥቆማ በመስጠት ጭምር ኢራን ውስጥ ከሰማይ ቦምቦች መውረድ ከጀመሩ ወዲህ ነዋሪዎች ከተማዎችን ለቀው ለመውጣት
በመውጣት አውራ ጎዳናዎችን አጨናንቀዋል። በህዝቡ ዘንድ ስለ ወደፊቱ እርግጠኛ ለመሆን ሐዘን፣ ስጋትና አልፎ አልፎም የኢራን አገዛዝ ተቋሞች የሚያንጸባርቋቸው የደስታ ስሜት እየታዩ ይገኛሉ። እየተሰነዘሩ ባሉ የአየር ድብደባዎች በርካታ ኢራናውያን ሞተዋል። በተመሳሳይ ብሔራዊ ምሳሌዎች በእስራኤልና በሌሎች ሀገራት የሰው ሕይወት ጠፍቷል። እንደ ሮይተርስ ዘገባ በመጨረሻም የእስራኤል ጦር የሂዝቦላ የስለላ አዛዥን እንደገደለ ይፋ አድርጓል። የእስራኤል ጦር የሂዝቦላ የስለላ ዋና መስሪያ ቤት ኃላፊውን ያገለገለውን ሁሴን ማክሌድን በአንድ ሌሊት መግደሉን አስታውቋል። በሊባኖስ ዋና ከተማ ቤይሩት ውስጥ በተፈጸመው ጥቃት መገደሉን ወታደሮቹም አስታውቀዋል። የሂዝቦላ ተጠቂ ቡድን የኢራኑን ሉዓላዊ መሪ አያቶላ አሊ ካማኒ ግድያ ለመበቀል በእስራኤል የጦር ሰፈር ላይ ጥቃት መሰንዘሩ የሚታወቅ ነው። የሊባኖሱ ተጠቂ ቡድን ሂዝቦላ በኢራን ላይ የተሰነዘረውን ጥቃት ለመመከት ወደ ጦርነት መግባቱንና የመጀመሪያዎቹን ሮኬቶች ወደ ሰሜን እስራኤል መተኮሱን አረጋግጠዋል። የቡድኑ መሪ ናይም ቃሲም ወረራውን ግዴታችንን እንወጣለን፣ የክብርና የጥንካሬ ሜዳውንም አንለቅም ሲሉ ዝግጁነታቸውን ገልጸዋል። ሂዝቦላ ወደ እስራኤል ሮኬቶች መተኮሱን ተከትሎ የእስራኤል መከላከያ ሰራዊት ከ50 በላይ ከሚሆኑ የሊባኖስ መንደሮች ነዋሪዎች አካባቢዎችን ለቀው እንዲወጡ አዘዋል። እስካሁን በስለላ አዛዡ ግድያ ዙሪያ ከቡድኑ የተሰጠ ምንም አይነት አስተያየት የለም። የተወደዳችሁ የሸገር ታይምስ ቤተሰቦች የሰዓቱ ዜናችን በቃ። ስላደመጣችሁን አመሰግንን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።